መቼም መስቀል ላይ ብዬ ክፉ ነገር መናገር አልፈልግም። እንደሌሎች ሰዎች አንገታቸው ላይ አንጠልጥለው ግን ሌላ ሰው ላይ ተንጠለጠለ መስቀል መተት አለበት ብሎ ከሚያስብ ሰው ጋር ራሴን መደባለቅ አልፈልግም። እዚህ አንገቱ ላይ ባደረገው ወርቅ ላይ የምርም ተሰርቶበታል ብላችሁ የምታስቡ ከሆነ ይሄው እንግዲህ እዚህ ወርቅ ላይ በመሰራቱ ያጡት እነዚህ ሰዎች ናቸው አይደል አብርሃምን። ስለዚህ ለምን አይበጥሱትም? ይሄው ምን ይሄን ሰንሰለት አይደለም የታሰረበት። እቺ የምታል ወርቅ መበጠስ አቅቷቸው ነው? መልሱልኛ። ዝም ብሏችሁ የሟርት ቃል የምታወሩ ሰዎች አንድ ሰው እንዲጠላ አንድ ሰው ክፉ እንደሆነ ለአብርሃም ህይወት በጣም መጥፎ እንደሆነች አድርጋችሁ ለማሰደብ ወይም ለሩታን የሆነ ነገር ለማስባል ከምጥሩ ይሄው ምከሯቸው። ሌላ ነገር ስማኝ፣ አንተ እስከ መቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ አንተ ትሄዳለህ። ምን ሆነ ነው? ይሄው ኤፍሬምና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይሄውና በግድ ነው። ታማላላችሁ እንዴ? ቆይ እንደገና እሱን ማውቀስ ጀመራችሁ። ጭራሽ እንደገና እሱን የሆነ በራሱ ነገሮችን ማድረግ እንደማይችል አይነት ነገር እሱን ጭራሽ መልሳችሁ መኮርኮም ጀመራችሁ። ታሞ የለ እንዴ? ከራሱ ጋር አልተባለም እንዴ? ቆይ የሆነ ውጣን ጥኝ ተሰርቶበት ነው አላላችሁም እንዴ? ቆይ መልሳችሁ እንደገና ወቃሽ እንዴ? እስከ መቼ ነው የሚመሩ? አረቶ ኤፍሬም እንዴ? አረቶ አቤላ አረተው እንጂ ለምንድን ነው የምትረሱት? ተነጋግራችሁ ነበር የጠበቃችሁት፣ ግን አሁን ስሜታዊ ሆናችሁ ነገሩን ረሳችሁት። ሄርሜላን ከዛ በፊት ከሷ ጋር አሳልፌያለሁ፣ ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር ባንዴ ትተዋለህ። የስንት ዓመት የ3 ዓመት ሚስቱን የ3 ዓመት ታሪኩን የ3 ዓመት ህይወቱን 3 ዓመት ዋጋ የከፈለበትን ያን ሁሉ ነገሩን እርጉዝ ሚስቱን ልጁን በአንድ ጊዜ አስተታችሁት የለ እንዴ? ሳምንት 15 ቀን ዋጋ ከፈላችሁ እንዴ ለማስታረቅ? ወዲያው ሴት አምጥታር እንዴ ያጣበስከው? ያኛውን እንዲተው በአንዴ ስትወተውተው የነበርከው አንተ አይደል እንዴ? ክፉ ሚስት ነው ያለ፣ ተንኮለኛ ናት፣ አትወድም፣ አታከብርም፣ እዛም አትወደድበት ምናምን ብለህ የልጁን አይምሮ ስትበክል የነበርከው አንተ አይደል እንዴ? አንተ አይደል እንዴ ያን ስታደርግ የነበረው? በዛች ግጭት ውስጥ ባልተረጋጋ አይምሮ ውስጥ ከሚስቱ ጋር እየተጋጨ የነበረን ሰው ማስማማትና ማረጋጋት ሲገባ መተ እንደገና በዛ ንዴት ውስጥና ብስጭት ውስጥ ስለሚስቱ መጥፎ ነገር ነግረ በወጣትነቱ የማይገባው ወይም ደግሞ የማይጠበቅበት ነገር ውስጥ እንደገባ ለህልሙን እንኳን ለማሳካት እንቅፋት ከሆነ ሴት ጋር ነው አብረ ያለው ብለ የማየው ምክር መክረ በንዴትና በብስጭት ያለን አይምሮ በክለ የባሰ ትዳሩን እንዲጠላ ምትለው ነገር ትክክል እንደሆነ ምክንያቱም ምትለውን ነገር እንደ ትክክል እንዲቀበል ያለበት ሁኔታ ከሩታ ጋር ግጭት ውስጥ በመሆኑ ያን ነገር እንደሆነ አምኑ ትዳሩ እንዲተው አድርገው ወዳው ሴት አምጥተህ ያጣበስከው አንተ አይደል እንዴ? የሄርሜላና የሱ ምን ተራ ነው? ምንም አይደለም። እያወቃችሁ እያመነችበት ነው የገባችሁ። ህይወት እንዳለው ትዳር እንዳለው እርጉዝ ሚስት እንዳለው እያወቀችበት ረጅም ዓመታትን በፍቅር አብረው ያሳለፉት ሚስት እንዳለችው እያወቀች አይደል የመጣችሁ። ስለዚህ ምንም ይሄ ሊደርስባት እንደሚችል እኮ ከመጀመሪያውን ጀምሮ ስናገር ነበር። በአንዴ ላል እንዴ እንደዚህ ምን አይነት ሰው ነው ይሄ ሰውዬ? እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ አንዴ ወደ ውስጥ አትገባም ነው ቢያንስ ቁጭ ብላ ማለት እንደ በፊቱ ከተመለሰ ካሰበ ሳሚ አላለ። አዎ እኮ አሳሰመማ ልጁን ትዳሩን እኮ አፋታው። ለምን መሳም ብቻ ለምን ገብቶ ታብታብ የማያደርግም ታዲያ ትውስታው እንዲመለስ ሳሚ አላለ። አማ የሆነ ነገር ብትሆን ይቆጫል። ያቻው እኔ ብያቸዋለሁ። ሊያስፈራሩት ነው የጠሩት፣ ተመካክረው ነው የጠሩት። እች ልጅ በአንተ የተነሳ የሚል ቃላት አውርተው ምናምን ነገር ሊያስፈራሩት ነው። አብርሃም ምንም እንዳትፈራ፣ ምንም የሚሆነው ነገር የለም። ያኔ በሩታ ያልደነገጠን ሰው አሁን በዚች ሴትዮ አሁን ይደነግጣል። ያኔ እርጉዝ ሚስቱን ጥሎ እንደዛ ስትሆን ያልደነገጠ ሰው ምንም ያልመሰለው ሰው አሁን በዚች አሁን እቺ ምን ሆና በዚህ ያለተው ያኔ ለምን አልፈራህም? ሚስቱ ክፉ እንደሆነች መጥፎ እንደሆነች ስትናገር ለምን አልፈራህም? ያኔ አረች ልጅ አንድ ነገር ብትሆን በእርግዝናዋ ወቅት እንዴት ጥላት ትመጣለህ ብለህ መመለስ ሲገባ በእርጉዝ ሴት ላይ በነፍሰ ጡር ሴት ላይ እንደዛ ስታሾፍና ስታላግጥ ለምን የዛኔ አልፈራህም? አልደነገጥክም? ለምን የዛኔ የእግዚአብሔር ስም አልታየህም? ትክክል አልነበርኩም ብለህ ከኔ ጋር ጀመርከው ህይወት ትክክል ነው። አታሳዝንም ማለት የሩታ ህይወት ሴት ልጅ ነው አይደል እንዴ? ሩታም ሴት ልጅ ናት። ሩታ ካንቺ የበለጠ በጣም ብዙ ነገራቶችን ከአብርሃም ጋር አሳልፋለች። በጣም ያንቺ ሩቡን አያክልም። ብዙ ነገር ነበር አይደል እንዴ? የሩታ ከብዙ ነገር አልፎ በህይወቷ ውስጥ ትልቅ ኢምፖርታንት የሆነ ነገር ነበር አብርሃም። አንቺ ሳታቂ ይሄንን ሳታቂ ነበር
ከሰው ባል ቀማሽው የመጀመሪያ ስለሆንክ ነው በዚህ እንደዚህ የምትሆነው። ለሩታም እኮ የመጀመሪያዋ ነበር እኮ ያ እኔ እና ድንግልም ነበርሽ ማለት ነው የመጀመሪያሽ። አቤት አቤት በዚህ አይነትማ አያቴም ድንግል ናት። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ አንድም ሳይቀር ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ የሚደር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክታን በመጫን ቤተሰብ መሆን ትችላላችሁ። ጉድ ነው የምናየው ዛሬ። ጉድ አንጀት አርስ የሆነ ነገር ነው የምናየው። ወዳችኋል ቻርላንቾን እግዚአብሔር ይመስገን እንኳን ለቤትሽ አበቃሽ። ከዛም ባለፈ ደግሞ አብርሃምን ማግኘት ነው የምትፈልጊው፣ ተረጋጊ። ሌላም ሰው ጭንቀቱ ሳትጨምሪ አንቺም አትጨነቂ። ይምጣና አብርሃም ያለሽበት ሁኔታ እኔ በነገራችን ላይ ማለት ነው ማንም ላይ ክፉ እንዲደርስ አልፈልግም። ማንም ምንም አይሁን፣ ማንም ሰው እግዚአብሔር ይጠብቀው። ግን ምን እያሰብኩ እንደሆነ ታውቃላችሁ? የሄርሜላ አሁን እንደዚህ መሆኗን ምናምን ሳይ ያኔ ሩታ እንደዛ ስትሆን፣ ለዛውም ሩታ የነበረችበት ሲቹዌሽን ከባድ ነበረ። ያው እንጃ እንዲህ የሆነ ሰው ላይ ትናንትና የሆነ ሰው ላይ ደርሶ ያዛን ሰውን ስሜት መረዳት ሳንችል ቀርተን ወይም አለመረዳት ፈልገን ያ ሰው ለምን እንደዛ እየሆነ እንደነበረ ማለት ሩታ ለምን በዛ ሰዓት ላይ እንደዛ ስታለቅ ስትታመም በቃ ብዙ ነገር ስትሆን ተስፋ ስትቆርጥ ምናምን ለምን እንደነበረ በዛም ሰው ላይ ደርሶ ማየት ደስ ባይልም ግን ለዛ ሰው ጥሩ ትምህርት ይሆናል ወይም ጥሩ ትምህርት ሆኖ ያልፋል ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሳችን የቆምክ እንዳይመስልህ እንዳትወር ተጠንቀቅ ይላል። ዛሬ ላይ ለመቆማችን ምንም ዋስትና የለንም፣ ነገ ላለመውደቃችን። ዛሬ የሆነ ሰንበዲ የሆነ ነገር ሆኖ ስናየው እኛ ዛሬ ምንም ስላልሆንን እዛ ሰው ላይ የሆነው ነገር እኛም ላይ የማይሆን ይመስለናል። የኛን ነገ ወይም ከነጎዳያችንን ወይም ወራቶች ወይ አመታቶቻችንን የምንለካው ዛሬ ላይ በመቆማችን ነው። ኖ ነገ እንኳን ወራቶች አመታቶች ነገ የኛ አይደለም፣ የተሰጠን ዛሬ ነው። በዛሬ ላይ ነው ዋስትና ሊኖረን የሚችለው ወይም ዛሬን ነው ወክለን ልናወራ የምንችለው እንጂ ነገ ምን እንደሚፈጠር አናቅም። ነገ የኛ ስላልሆነ ስላልተሰጠን ስላልመጣ ማለት ነው። እና መምጣቱ አይቀርም ግን እኛ ላንደርስ እንችላለን። አሁን ሄርሜላ እንደዚህ የሆነ አይነት ነገር ምናምን እንደተጎዳሽ እንዳዘንሽ ምናምን ፌንት በልተሽ በዚህ ምናምን አይኑ እኔ 100% እርግጠኛ ሆኜ እነግራችኋለሁ ድራማ እየሰራች እንደሆነ አውቃለሁ። አንድም እውነት የሆነ ነገር ሰርታ አታውቅም ሄርሜላ በአብርሃምና በእሷ ግንኙነት መካከል። ምክንያቱም እውነት የሆነ ነገር እንዳሰራ ልታደርጋት የምትችል ሩታ የምትባል ሴት መሀል ላይ ስላለች ማለት ነው። የእሷ አንድ ስህተት የሩታን መልካምነት ወይም የሩታን ጥሩነት ወይም ደግሞ የሩታን እውነት ሊያሳይ ስለሚችል በየቀኑ በእያንዳንዱ እርምጃ ውስጥ ሳክስ ነው የምታሳየው። በቃ እየሰከሰችን ነው ወይም እየሰከሰች ነው የምታሳልፈው እንጂ በዚህ ሰዓት ላይ የእሷ እንደዚህ ምናምን መሆን የሆነ የድሮ የሃይስኩል ጨዋታ በቃ የሆነ ያ ሰው አሁንም አዝኖላት በእኔ የተነሳ ምናምን ነገር እኔ የሆነ ነገር ሆኜ ወይም የሆነ ነገር ውስጥ ገብቼ የማይገባ ግንኙነት ከሄርሜላ ጋር በመጀመሪያ ምናምን ብሎ አብርሃም ተጨንቆ መጥቶ እንዲያያት ምናምን የድሮ ቃቃ የሆነ የድሮ ፊልም ላይ የቀረ ሀሳብ ነው ይዘሽ የመጣሽው። ምንም አልሆንሽም። ምክንያቱም በዙሪያሽ ያሉ ሰዎች ሆስፒታል በገባሽ ሰዓት ላይ ጽንሱ እንዴት ሆነ፣ በሆዷ ወደቀች፣ እንደዚህ ሆነች ምናምን እዛ ጋር አንቺ የዛን ቀን የወደቅሽ ቀን አንድም ቀን ስለ እርግዝና ስለ ጽንስ አንድ ያወራሽው ነገር የለም። ምንም ያነሳሽው ነገር የለም። ትዝም አላለሽ ምክንያቱም ስላላረግሽ። ስለዚህ ይሄ ሁሉ የነማን ቀመር ነው? የና ቤላ ቀመር ስለሆነ ሆስፒታል ስትመጪ ቀመራቸው ትዝ አለው። ከዛ እንዴት ነው በሆድሽ ወደቅሽ ምናምን። አልወደቅሽም። በሆድሽ ቀስ ብለሽ ሄደሽ አርተት ብለሽ ቁጭ ነው ያልሽው። ምንም የሆንሽው ነገር የለም። ፌንትሽ ራሱ የውሸት መሆኑ ያስታውቃል። ሰው ፌንት ሲበላ እንደዚህ አይደለም። አመቻችቶ ፌንት የበላ የለም። አወዳደቁን አሳምሮ ፌንት የሚበላ ሰው የለም። እውነቷን እንነጋገር ከተባለ ያው ሁላችንም ያራዳ ልጅ አይደለ? ይገባናል። ዝም ብለሽ አብራም እያልሽ ራስሽን አታስጨነቂ። እሺ ግን ምን እሱ ምን አይነት ነገር እያሳለፈ እንዳለ ማይታወቅ ነው። እየመጣ እኮ ነው ሄርሜላ። እሱ ማየት አይደለ እንዴ የምትፈልጊው? አሁን እዚህ ጋር ያለችውን ንግግር አሁን እዚህ ጋር አብርሃም እያልሽ ራስሽን አታስጨንቂ የምትለዋን ሀሳብ እንደማትቀጥል የውሸት እንደሆነች ከትንሽ ደቂቃ በኋላ አብርሃም ከመጣ በኋላ አሳያቸዋለሁ። ለምን እንደምናገር ያለ ምክንያት እንደማልናገር አሳያቸዋል። ሁሉም ነገር የማስመሰልና ሆን ብለው ተነጋግረው እንደሚያደርጉት አሳያቸዋል። አስሬ እየወደቀች ነው ማነሳበት ምክንያት የለም። አሟት አደ ለምንድን ነው ስልክ ማላነሳልሽ? ጥላታት እንዴ ሄርሜላ እኮ ነች። አንተ አርግዛለች እንዴ? ምን ሆነ ነው አብርሃም ከራስ ጋር አይደለም? ሄርሜላ ነች የምትወዳት ሄርሜላ። ስለ እርግዝናው
እንዳረገዘ ሰው ሆኖ መናገር ያለበት ሄርሜላ ናት። ምክንያቱም የከባድ ነገር እኮ ነው፣ እርግዝና ነው። እሷ ምንም ስለ እርግዝናው የሆነ ኖርማል ናት። አርግዛለች፣ አርገዘሽለት፣ አስረግዛት ምናምን የሚሉት እና አቤላ ናቸው። ያረገዘችው ሄርሜላ ሳትሆን አቤላ ነው የሚመስለው። ለምን አንተ ሁል ጊዜ ለምንድን ነው ማለት የተሳሳተ ኢንፎርሜሽን ለአብርሃም የምትናገረው? ለምንድን ነው ሁል ጊዜ አብርሃምን ሊያጠምደው ወይም ደግሞ አብርሃምን ችግር ውስጥ ሊከተው የሚችል ነገር እንዲፈጠር በህይወት ውስጥ የምታደርገው ለምንድን ነው? አንዳንዴም እኮ ወንዱን በቃ የሆነ ነገር ታደርጋለህ፣ መልካምም ለማድረግ አስበህ ከሆነ ታደርግና ያን መልካም ነገር ያ ሰው ደግሞ ላደረክለት መልካም ነገር የሆነ ህይወቱ ላይ ምንም አይነት ለውጥ እያየ ካልሆነ የራስህን ህይወት እኮ ትኖራለህ አይደል እንዴ? ያኔ ሚስቱን እንዲፈታ ወተወትከው። አሁን ደግሞ በግድ ሰው አስረግዛል ወይም እንዲያስረግዝ እየገፋፋ ልጁን የሆነ የማይወጣ ወጥመድ ውስጥ ለመክተት የምትታገልበት ምክንያት አልገባኝም። ምክንያቱም እዛ ጋር ያለውን ልጅ ሳያሳድግ፣ እዛ ጋር ለወለደው ልጅ ጊዜ ሳይሰጥ፣ እዛ ጋር ለወለደው ልጅ አባት ሳይሆን ፍቅር ሳይሰጥ፣ ከልጁ ጋር ጊዜ ሳያሳልፍ፣ አንድም ቀን የተረጋጋ ህይወት ሳያሳልፍ እንደገና የሁለተኛ ልጅ አባት እንዲሆን የሚፈልግ ሰው ይሄ የተረገመ ሰው ነው። ይሄ በህይወታችሁ ውስጥ ክፉ ሰው ነው። በነገራችን ላይ ቀላል አይደለም ልጅ ማሳደግ። እንዴ ወልደ ዝም ብለህ ጥለህ የምትሄድ መሰለህ እንዴ? ወልደ እኮ እየተንከባከብክ ለፍሬ እስኪበቃ ድረስ ከአባትነቱ ማግኘት ያለበትን ነገር አንድ ልጅ እያገኘ ማደግ አለበት። ካለበለዚያ ዝም ብሎ እየፈለፈለ የነዚህ ልጆች እጣ ፈንታስ ነገ ምንድን ነው? አዎ ሊያድጉ ይችላሉ፣ ምንም ችግር የለውም። ማደግና አንድ ልጅ ለቁም ነገር ወይም ደግሞ አላረ ለፍሬ ማብቃት የተለያዩ ነገሮች ናቸው። አናግሩሽ አንዴ አናግሩ። ስማኝማ፣ እሺ እኔ አሁን ካጠገብ ነኝ፣ ከጎረኝ አየሁ ፎቶአችንን። ይሄ የኔ ቤት ነው ታውቃለህ ካለ እሺ፣ ካለ እዚህ ስትመጣ ምን ታስታውሰው ነገር የለም? ያሳለፍናቸው ነገሮች ታስታውስ? ይሄ ያለፈ ታሪካችን ነው። ዋው ከመጀመሩ ነው የሚያልፈው። አብርሃም አንተ አዲስ ህይወት የምር እንደምትሉት መተት ምናምን ተሰርቶበት ሄርሜላን እንዲረሳ አድርጋው ነው ምናምን አላቸው አይደለ? ታዲያ እንዴት አስታውሰው? ያ የኔና አንቺ ያለፈ ታሪክ ነው። ለምን አለ እንደዛ? ምን አይነት ታሪክ አሳልፈው ሁለቱ ማለት ረስቶ ከሆነ እንዲረሳ አድርጎት ራሱን እንዳያውቅ አድርጎት ከሆነ ታሪክ እንደነበራቸው እንዴት? ምክንያቱም እኔ እንጃ ተናገር ብሎት ቢሆን ኖሮ ይኸው እኔና አንቺ ታሪክ እንዳለፈ ነግረውኛል ይላል። ሲሪየስ ሆኖ በቃ እንዳለፈ የአንቺና የሱ ታሪክ በቃ የተረሳ ጉዳይ እንደሆነ ትክክለኛም ታሪክ እንዳልሆነ ረጅም ርቀት እንኳንም ሳይሄድ በአጭሩ መቋጨት የነበረበት ታሪክ እንደነበረ እየነገረች ነው። እሺ ይሄን ፎቶ ታስታውሳችሁ? ሰገር ያለው ፎቶ ታስታውሰው? ይሄ ፎቶ ማን ነው ታውቃለህ? አብረን ጥሩ ጊዜ በምናሳልፍበት ሰዓት ነው። ተመክሸት የተቀየርከ ነው ገባ? አሁን ደግሞ ቤት ስመጣ እኔ ከአስተያየቱ አብርሃም ከሚያየው አስተያየት እዚህ ጋር ከሚያደርገው ነገር ተነስታችሁ አብርሃም የሚያደርገውን ነገር ሆን ብሎ አስቦና ተረድቶ እንደሆነ ያስታውቃል። ምክንያቱም አንድ ሰው ከረሳ ያንን ነገር ከዛ ሰው ጋር የጀመረውን ላይፍ ወይም ያሳለፈውን ጊዜ ከረሳ እዚህ ጋር የተሰቀሉትን ፎቶ ምናምን ሳይ ግር ሊለው ይገባል አይደል? እንዴ የሆነ የመደናገር አይነት እንዴ ታዲያ እንደዚህ እስከዚህ ድረስ እኔና እሷ ህይወት አሳልፈን ከሆነ እኔና እሷ የሆነ ግንኙነት ከነበረን ፎቶ እስከ መስቀል የሚያደርስ ግንኙነት ኖሮን ከነበረ ምን አድርጎኝ ነው ታዲያ የረሳሁት እኮ ይላል ሰው አይደል እንዴ? አብርሃም ፎቶውን አይቶ ምንም የሆነው ነገር የለም። ምንም የተደናበረው ወይም ደግሞ ምንም የተገረመው ወይም ብቻ ምንም ግራ የገባው ነገር የለም። ፎቶውን እንደሚያውቀው ነው እዚህ ጋር እያሳየን ያለው ሪያክሽን። ስለዚህ አብርሃም ሆን ብሎ እያደረገ ያለው ነገር አለ። ያጠፋቸውን ያበላሻቸውን የሄደበትን መንገድ መልሶ እየጠረገ እያጸዳ ነው። ያ ነገር እንደ ታሪክ እንኳን እንዲቀመጥ አልፈለግም። በቃ ትክክል ስላልነበረ እንደ ማንኛውም ሰው እኛ ያመመው ሰው እንጠይቃለን። የሚያመመው ሰው መጠየቅ ደግሞ መልካምነት ነውና ኤፍሬምም የታመመው ሰው እንጠይቅ ብሎ ይዞ የመጣው አንተ ሄርሜላ ነው እንደ ማንኛውም ሰው የምትለው? አብርሃም ከራስ ጋር ለማ አብርሃም ንቃ እንጂ እሷ እኮ ሄርሜላ ነች፣ የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቤል ምን ነክቶ ነው ግን? ጓደኛ አቤል ክፉ ጓደኛ እንደሆነ ለማወቅ እኔ እንጃ ምንም ይሄን ያክል ምርምር አያስፈልጋችሁም። እውነትም አብሮ አደጉ የልጅነት ጓደኛው ከሆነ የጓደኛው ደስታ የጓደኛው ፍላጎት የሚያስደስተውና የእሱም ምርጫ የሚያከብርለት አይነት ሰው ቢሆን ኖሮ ከአብርሃም ጎን ነው ሊቆም የሚገባው። እንዴት የልጁን እናት ጥሎ እንዴት እኔ አላቅም ትዳሩን እንዲፈታ ሚስቱን እንደ ክፉ እንዲያያት እንደ መጥፎ እንዲመለከታት እንዴት ሰውን ይመክራል? ይሄ ምን አይነት ጓደኝነት ነው? እኛም እኮ ጓደኛ አለን እኮ። እኛም እኮ ከሚስቱ ጋር የሚጋጭ የሚጣላ ጓደኛ አለን እኮ። አንድም ቀን ግን እንደዚህ አይነት ምክር አይደለም ለሰከንድ ስለነሱ ጉዳይ እንኳን አንስተን አላወራንም። ይሄ በጣም ከባድና ነውር የሆነ ነገር እኮ ነው። በነገራችን ላይ ሰው ትዳሩን እንዲጠላ ሚስቱን እንዲጠላ ማድረግ ማለት ጸብ ከሰውየው ጋር ሳይሆን ከእግዚአብሔር ጋር ነው።
ምክንያቱም እያደረክ ያለው ትዳር እንዲበተን ነው። እያደረክ ያለው ልጅ ያላባት እንዲያድግ ነው። ይሄ ከባድ ዘር ነው አባቢ። ቁልቁለት አገኘን ብለን የምንዘራው ዘር እኛ ግን ስናጭደው ዳገት ነው የሚሆንብን። ምቹ ጊዜ አገኘን ብለን የምንዘራው መጥፎ ዘር ይኸውላችሁ ለኛ ሲበቅል ጊዜ አብርሃምን እየፈለገችው ነው ስላልከኝ ነው አብርሃምን ይዤ መጣሁ። አንተ ሌላ ነገር ነው የፈለገው። እጁን ልቀቀው። ሌላ ነገር ሊፈጠር አትፈልጉ። ስለስታት ያዛች ችግር እኮ አንተ እሺ፣ አብርሃም እንውጣ። በቃ የታመመ ሰው ልጠይቅ ነበር የመጣ ነው። ድናለች። በቃ እንደዚህ አይነት ወንድም ይስጣችሁ። ስለ ወንድሙ ህይወት የሚጨነቅ ወንድሙ ከገባበት ወጥመድ ውስጥ የትኛውንም ዋጋ ከፍሎ ወንድሙን ለማዳን የሚጥር ትክክለኛ ካልሆነ ሊያዛልቀው ወደማይችል ዳግም እንኳን ትክክለኛን ህይወት እንዳይመራ ወይም ወደ ሩታ ተመልሶ ወደ ነበረበት ህይወት እንኳን እንዳይመለስ ሊያደርገው ከሚችል ህይወት ውስጥ እንደዚህ ነቅሎ ለማውጣት የሚታገል ወንድም ይስጣችሁ። ኤፍሬም ምንም ያደረገው ክፉ ነገር የለም። ምንም ለወንድሙ ነው ዋጋ እየከፈለ ያለው። ይሄንን አይን ካላችሁና እውነተኛ ሰዎች ከሆናችሁ ይገባችኋል። ምንም እኔ መናገር አይጠበቅብኝም። ሩታ ነው ይፈልገው። አሁንም አቤል ጓደኛዬ ስለሆነ ነው አስጨንቆኝ ነው የመጣሁት። እንዴ ሌላ ነገር ለምን ታስወሩኝ? እኔ እዚህ ጋር የሆነ ነገር ትዝ አለኝ። ማለት ባደረገው ወርቅ ላይ መቼም መስቀል ላይ ብዬ ክፉ ነገር መናገር አልፈልግም። እንደሌሎች ሰዎች አንገታቸው ላይ አንጠልጥለው ግን ሌላ ሰው ላይ ተንጠለጠለ መስቀል መተት አለበት ብሎ ከሚያስብ ሰው ጋር ራሴን መደባለቅ አልፈልግም። እዚህ አንገቱ ላይ ባደረገው ወርቅ ላይ የምርም ተሰርቶበታል ብላችሁ የምታስቡ ከሆነ ይሄው እንግዲህ እዚህ ወርቅ ላይ በመሰራቱ ያጡት እነዚህ ሰዎች ናቸው አይደል? አብርሃምን። ስለዚህ ለምን አይበጥሱትም? ይሄው ምን ይሄን ሰንሰለት አይደለም የታሰረበት። እቺ የምታል ወርቅ መበጠስ አቅቷቸው ነው? መልሱልኛ። ዝም ብሏችሁ ሟርት ቃል የምታወሩ ሰዎች አንድ ሰው እንዲጠላ አንድ ሰው ክፉ እንደሆነ ለአብርሃም ህይወት በጣም መጥፎ እንደሆነች አድርጋችሁ ለማሰደብ ወይም ለሩታን የሆነ ነገር ለማስባል ከምጥሩ ይሄው ምከሯቸው። በጥሱት። ተሰርቶበታል ብላችሁ የለ ይበጥሱት። እንኳን እኮ ዛሬ ገና ነው ያገኘው ጋር እንዴ ትናፍቀኛለህ እኮ በየቀኑ እየተደዋወልን የነበረን ሰዎች፣ በየቀኑ የምንገናኝ ሰዎች፣ በየቀኑ እንደምታፈቅረኝ የምትነግረኝ ሰዎች እንዴት ነው ለምን የማይከብደኝ? ቅድም ያልኳችሁን ትዝ ካላችሁ ስለ አብርሃም እየተጨነቀች መግቢያ ላይ ብያችሁ የለ ስለ አብርሃም እየተጨነቀች እንደሆነ እየመጣ እንደሆነ እየነገሯት ምናምን ነገር የነበረችን ሴት አሁን ደግሞ ግልብጥ ብለው አብርሃም እንዳልታመመ ስለገባቸው ምንም የሆነው ነገር እንደሌለ ስለገባቸው ታማለች ማለት ጀመረው። ወደ እሷ ዞሩ። ይሄንን ነው ቅድም ያልኳቸው እንጂ እውነትም ታሞ ከሆነ ይሄ ልጅ አሞታል በጤናው አይደለም ብቻ ከራሱ ጋር አይደለም ጥሩ ላይ አይደለም ብለው የሚያስቡ ከሆነ ይሄ ልጅ ወደ ራሱ እንዲመለስ የሆነውም ነገር ካለ መታከምም ከሆነ ጸሎትም ከሆነ ምንም ከሆነ እንዲደረግለት ነው ሰው የሚጥረው እንጂ ይሄውኛ ተረዳን ና ወደኛ በቃ ወደኛ ካልመጣ እንዴት ይባላል? ታሞ አልጋ የያዘን ሰው ለምሳሌ በአንድ ጊዜ ብድግ ብለን አትሉታላችሁ? ና ወደኛ ትሉታላችሁ ወይ? ሰውየው ይታከም መጀመሪያ የኛ ይደርሳል ነው የሚባለው አይደለ? እስኪ እሱ ይዳን መጀመሪያ ነው የሚባለው አይደል? ታዲያ ለምንድን ነው ሁለት ምላስ የሚሆኑት እነሱ? አንዴ ለሩታ ሐሳብ አንዴ ለአብርሃም እንደተጨነቁ የአብርሃም ሐሳብ ይሆናሉ። እዚችው ደግሞ ረስተው እንደገና ሩታ ሄልሜላ ታማለች ዝም ብላ እየወደቀች ነው። ምንድነው ዝም ብላ የምትወድቀው? ምን ሆና ነው ዝም ብላ የምትወድቀው? ስማኝ አንተ እስከመቼ ነው ቆይ እንደዚህ የምትሆነው? እና ሲሉ ትሄዳለህ፣ ሂድ ሲሉ ትመጣለህ፣ ትሄዳለህ። ምን ሆነ ነው? ይሄው ኤፍሬም እና ሩታ ናቸው። አንተ የምትፈልገው ህይወት ሌላ ነው። ሰምተኛል? የምትፈልገው ህይወት ይኸውና በግድ ነው። ታማላላችሁ እንዴ? ቆይ እንደገና እሱን መውቀስ ጀመራችሁ። ጭራሽ እንደገና እሱን የሆነ በራሱ ነገሮችን ማድረግ እንደማይችል አይነት ነገር እሱን ጭራሽ መልሳችሁ መኮርኮም ጀመራችሁ። ታሞ የለ እንዴ? ከራሱ ጋር አልተባለም እንዴ? ቆይ የሆነው ጣንጥኝ ተሰርቶበት ነው አላላችሁም እንዴ? ቆይ መልሳችሁ እንደገና ወቃሽ እንዴ? እስከ መቼ ነው የሚመሩ? አረቶ ኤፍሬም እንዴ? አረቶ አቤላ አረተው እንጂ ለምንድን ነው የምትረሱት? ተነጋግራችሁ ነበር የጠበቃችሁት፣ ግን አሁን ስሜታዊ ሆናችሁ ነገሩን ረሳችሁት። ሄርሜላ ነች። ከዛ በፊት ከሷ ጋር አሳልፌያለሁ፣ ግን ደግሞ ያ ነገር ትክክል አይደለም። ትክክል የሆነው ከሚስቴና ከልጄ ጋር መኖር ነው። እኔ ስለዚህ ሚስቴና ልጄን መርጫለሁ። በቃ ሁሉ ነገር በአንዴ ትተዋለህ። የስንት ዓመት የ3 ዓመት ሚስቱን የ3 ዓመት ታሪኩን የ3 ዓመት ህይወቱን 3 ዓመት ዋጋ የከፈለበትን ያን ሁሉ ነገሩን እርጉዝ ሚስቱን ልጁን በአንድ ጊዜ አስተታችሁት የለ እንዴ? ሳምንት 15 ቀን ዋጋ ከፈላችሁ እንዴ ለማስታረቅ? ወዲያው ሴት አምጥታር እንዴ ያጣበስከው? ያኛውን እንዲተው በአንዴ ስትወተውተው የነበርከው አንተ አይደል እንዴ? ክፉ ሚስት ነው ያለ፣ ተንኮለኛ ናት፣ አትወድም፣ አታከብርም፣ እዛም አትወደድበት ምናምን ብለህ የልጁን አይምሮ ስትበክል የነበርከው አንተ አይደል እንዴ? አንተ አይደል እንዴ ያን ስታደርግ የነበረው?
በዛች ግጭት ውስጥ ባልተረጋጋ አይምሮ ውስጥ ከሚስቱ ጋር እየተጋጨ የነበረን ሰው ማስማማትና ማረጋጋት ሲገባ መተ እንደገና በዛ ንዴት ውስጥና ብስጭት ውስጥ ስለሚስቱ መጥፎ ነገር ነግረ በወጣትነቱ የማይገባው ወይም ደግሞ የማይጠበቅበት ነገር ውስጥ እንደገባ ለህልሙን እንኳን ለማሳካት እንቅፋት ከሆነ ሴት ጋር ነው አብረ ያለው ብለ የማየው ምክር መክረ በንዴትና በብስጭት ያለን አይምሮ በክለ የባሰ ትዳሩን እንዲጠላ ምትለው ነገር ትክክል እንደሆነ ምክንያቱም ምትለውን ነገር እንደ ትክክል እንዲቀበል ያለበት ሁኔታ ከሩታ ጋር ግጭት ውስጥ በመሆኑ ያን ነገር እንደሆነ አምኑ ትዳሩን እንዲተው አድርገው ወዳው ሴት አምጥተ ያጣበስከው አንተ አይደል እንዴ? የሄርሜላና የሱ ምን ተራ ነው? ምንም አይደለም። እያወቃችሁ እያመነችበት ነው የገባችሁ። ህይወት እንዳለው ትዳር እንዳለው እርጉዝ ሚስት እንዳለው እያወቀችበት ረጅም ዓመታትን በፍቅር አብሮ ያሳለፉት ሚስት እንዳለችው እያወቀች አይደል የመጣችሁ። ስለዚህ ምንም ይሄ ሊደርስባት እንደሚችል እኮ ከመጀመሪያውን ጀምሮ ስናገር ነበር። ባንዴ ይላል እንዴ እንደዚህ ምን አይነት ሰው ነው? ቆይ ሰው ማትፈልገው አንድ ነገር ስማኝ። ይሄ ሁሉ ነገር እያደረክ ያለው ለአብርሃም ብለህ ነው አይደል? አንድ ነገር ስማኝ፣ ለአብርሃም ብለህ ነው። ሄርሜላ ትናንትና ነው ታውቃት የልጅነት ጓደኛክ ነው አይደል? አብርሃም ለምርጫው ምርጫ የሩታ ነች አለ እኮ አቤል። እንዴ ምን ሆነ ነው? አንተ ነህ እኮ ለምርጫ ያልተውከው ራሱ የምርጫ የሩታ ነች እኮ አለ። እንዴ ከመሽተው ነው እንዴ? ስማኝ እኔ እኮ ይሄንን በልብለውት ነው አትሉኝ መቼም አይደለ? አምኖበት አብርሃም ንግግሩን አይታችሁታል። የምክር ንግግር አይደለም፣ ሕፃን ልጅ አይደለም። ይሄን ያክል እንደምትሉትም የሆነ መተት ምናምን ተሰርቶበት የሆነ ነገር ሊረሳ ይችላል፣ የሆነ ነገር ሊሆን ይችላል እንጂ የሚናገረውንና የሚያስበውን እንኳን ተውት። እሱን እንኳን ራሱ ሆን ብሎ አስቦ ነው እየተናገረ ያለው። ስለዚህ ምንም እዚህ ጋር የምንሸወድበት ወይም የምትሸወዱበት ምንም ምክንያት የለም። በቃ አብርሃም የሚያደርገውን ነገር በደንብ አድርጎ ያውቃል። ከነዚህ ሰዎች መሸሽ ወይም ከሄርሜላ ጋር የጀመረውን ነገር ማቋረጥ ስለፈለገ ነው። በቃ ትክክል እንዳልሆነ ስለገባው ነው። ያም ደግሞ የገባው ተደርጎበት የነበረ ነገር ስለነበረ ወይም ደግሞ የሆነ ነገር ሆኖ ስለነበረ ነው። በቃ ይህንን ወቁ። ያለ ምክንያት አብርሃም ከሄርሜላ መለያየት ወይም ደግሞ ከአቤላ እንኳን መሸሽ እስከመፈለግ የሚደርስበት ምንም አይነት ምክንያት የለም። ምክንያቱም እሱ የልጅነት ጓደኛው አይደለ? ያውቀዋል ሁሉን ነገር። ግን ጓደኝነቱ ልክ አብሮ እንዳደጉ እንደ ልጅነት ጓደኛ ስላልሆነ ነው። እዚህ ሁሉ ጣጣ ውስጥ ከከተቱት ሰዎች መካከል አንዱ እሱ እንደሆነ ስለገባው ነው መራቅ የፈለገው። አንተ ራሱ ጤነኛ አትመስለኝም። ሩታ ምን እንዳረገችብህ ያላቀም ይኸውልህ፣ ሰምተኛል አይደል? ይሉት ነገር መታችሁ እኛ ለምትዘሩት ሩታ ምንድናት? ቆይ ሁሉም ላይ ሩታ፣ አብርሃም ላይም ሩታ፣ እዚህም ሩታ፣ ማን ላይ ሩታ? ኧረ ተው እችን ልጅ ፍቷት። ኧረ በቃ እስኪ ተዋት፣ እስኪ የሰው ስም አታንሱ። በቃ እንዴ ያው አብርሃም ሜዳውን ፈረሱም ይኸው ተብሏል። በቃ ይኸው አብርሃም ልጅቷን ምን ኧረ ተፋቷት፣ በቃ ልጅቷን ተዋት። እሷም ሳትኖር በሌለችበት ይሄ ሁሉ ሰው ሩታ ኧረ አይከብድም? አንድ ሴት ይሄ ሁሉን ሰው ስታንጫጫ የዚህ ሁሉ ሰው ራስ ምታት ስትሆን አዝረጅ እስኪ እንደ በፊቱ ካሰበ ምናልባት ከተመለሰ ሳሚ ቢያንስ ቁጭ ብላ እንደ በፊቱ ከተመለሰ ካሰበ ሳሚ አላለ። አዎ እኮ አሳሰመማ ልጁን ትዳሩን እኮ አፋታው። ለምን መሳም ብቻ ለምን ገብቶ ታብታብ የማያደርግም ታዲያ ትውስታው እንዲመለስ ሳሚ አላለ። ኧረ ስታይ ደግኛለ። ይኸውልህ አብርሃም ሰምተኛል። ይሄ ፎቶ ያንተ ነው። እሺ ይሄ ፎቶ ያንተ ነው። አታስታውሰም? ይሄ እናንተ ሰምተኛል። ፎቶ ምን ፎቶ ነው? ቆይ ከእሷ ጋር የሰራቸው 6 ወር ሙሉ ቪዲዮ አለ አይደል? እሱን ለምን አንድ ባንድ እየገለጣችሁ አታሳዩትም? ምንድን ነው ፎቶ ምናምን ይዛችሁ ትመጡት? ቪዲዮን እኮ ማየት እኮ በቂ ነው። እሱ እዛው ቁጭ ብሎ ራሱ ቪዲዮን ማየት በቂው ነው። ረስቷል ምናምን የምትሉ ከሆነ ትውስታውን አጥቷል ምናምን የምትሉ ከሆነ እኮ ችግር የለውም እኮ። እዛም እኮ ቪዲዮውን ያያል። ስንት አይነት ጉድ ቪዲዮ አለ፣ ስንት የሰሩት ቪዲዮ አለ አይደል? ፎቶ ምን ኖርማል እኮ ነው ፎቶ። ለዛ ነው እኔ አብርሃም እናንተኑ ራሳችሁን መልሶ ሸዋሻ እየሰራችሁ ነው። ይመቸው በቃ። ዋናው አንተ ከዚህ ነገር ውስጥ ውጣ። ከራስ ጋር አይደለም አንተ ከሩታ ጋር መሆኑ ግን እንደዚህ አንገበገበው መሆን የለበትም። ለምን? ምክንያቱም አብርሃም ለሷ የሚገባ አይነት ሰው አይደለም። እኔ ትክክለኛ ሰዎች ካላችሁ ትክክለኛ ሰዎች ጥላቸው መሃል በጥላቸው መካከል የተፈጠሩ ነገሮችን ረስቶ አንድን ትዳርን እንደሚፈልግ ወይም በትዳር ውስጥ እንዳለ ሰው በቃ ትዳር ክቡር የሆነ ነገር እንደሆነ የሚያምን ሰው ካለ ይህን ንግግር የምትቀበሉ ሰዎች ካላችሁ ችግር አለባችሁ። ጤነኛ አይደላችሁም። በቃ የጥላቻ ነገር አይምሯችሁን ተቆጣጥሮታል። ሩታ እስኪ ንገሩኝ፣ እንዴት ነው ለአብርሃም ላትገባው የምትችለው? እስኪ አንድ ነገር ንገሩኝ። እዚህ ሄርሜላ ከመጣች በኋላ እዛ ፎቶ ራቁት ምናምን ተውት። እሱን እንዴ 99 መልካም ነገርን በአንድ ነገር ለማጥፋት አትሞክሩ። መካከላቸው ከነበረው ትዳርና ፍቅር ካሳለፉት እንደ እያንዳንዱ መከራ አብሮ ከነበሩበት ጊዜያቶች ተነስታችሁ መሃላቸውም ካለው ልጅ ስትሉ እስኪ እውነት ተናገሩ። እነዚህ ሰዎች
ከተስማሙ ቢታረቁ ይሻላል ወይስ ቢለያዩ? ይቅር ከተባባሉና ስህተቶቻቸውን አምነው ኪዳራቸውን አድሰው ወደ ትዳር መመለሱ ይቀላል? እንዴት አትሆንህም ብሎ እዚህ ፊት ለፊት ላይ እኔ ኤፍሬምን በሆንኩኝ እገለብጥ ነበር። የምሬን ነው የምልህ። ማንም ሰው ክፍተት ላውራ ከማንም ነገር አይደለም። ገባ? አሁን ስላመመኝ በጣም ብዙ ነገር በሰፊው ብናወራ ደስ ይለኛል። ግን ደግሞ አሁን በማውቀውና ነገሮችን አንተ እንዲገባ በሚገባ መልኩ ላስረዳክ። አንተ ማለት ከሩታ ጋር ህይወትህን ከፈታህ ስንትና ስንት ጊዜ ሆኗል? ራሷ ፈልጋ እንፋታ ብላ ነው ወረቀት ያመጣችልህ። ገባ? እሱ ላይ ፈርማችሁ የተለያያችሁ ሰዎች ናችሁ። ከዛ ከኔ ጋር አዲስ ህይወት ጀመርክ። ቀለበት አደረክልኝ። እንደምትወደኝ እንደምታፈቅረኝ በየጊዜው ነበር የምትነግረው። ከኔ ጋር አዲስ ህይወት እንደጀመርክ ሁሉም ሰው ነው የሚያውቀው። አዳምጠኝ አንዴ አዳምጠኝ። ከዛ ባለፈ ያለፈ ህይወት ከሩታ ጋር ያለው ነገር ነው። እሺ ያለፈ እኔ ገርሜላል ምን አይነት ታሪክ ነው? አብርሃም ይቆጨሃል። እግዚአብሔር ምስክሬን ይቆጨሃል። እቺ ልጅ የሆነ ነገር በአንተ ምክንያት ታማ የሆነ ነገር ብትሆን ይቆጨሃል። ያያቸዋል ነው ብያቸዋለሁ። ሊያስፈራሩት ነው የጠሩት፣ ተመካክረው ነው የጠሩት። እቺ ልጅ በአንተ የተነሳ የሚል ቃላት አውርተው ምናምን ነገር ሊያስፈራሩት ነው። አብርሃም ምንም እንዳትፈራ፣ ምንም የሚሆነው ነገር የለም። ያኔ በሩታ ያልደነገጠን ሰው አሁን በዚች ሴትዮ አሁን ይደነግጣል። ያኔ እርጉዝ ሚስቱን ጥሎ እንደዛ ስትሆን ያልደነገጠ ሰው ምንም ያልመሰለው ሰው አሁን በዚች አሁን እቺ ምን ሆነ በዚህ ያለተው። ያኔ ለምን አልፈራህም? ሚስቱ ክፉ እንደሆነች መጥፎ እንደሆነች ስትናገር ለምን አልፈራህም? ያኔ አረ እቺ ልጅ አንድ ነገር ብትሆን በእርግዝናዋ ወቅት እንዴት ጥላት ትመጣለህ ብለህ መመለስ ሲገባ በእርጉዝ ሴት ላይ በነፍሰ ጡር ሴት ላይ እንደዛ ስታሾፍና ስታላግጥ ለምን የዛኔ አልፈራህም? አልደነገጥክም? ለምን የዛኔ እግዚአብሔር ስላልታየ ነው? እየኖርክ እኮ በመቅስፈት ነው። በሁለት ቀን በሶስት ቀን ውስጥ ወደ መጀመሪያው ህይወቴ ልመለስ እያልክ ያለው ታዲያ ይሄ ነገር ትክክል ነው? ጀመር አንቺ መጀመሪያ ከሚስቱ ነበር የቀማሽው፣ አሁን ደግሞ ወደ እነሱ ተመለሰ። እንዲህ ልክ የሚናገር ሰው ነበር ስፈልግ የነበረው። በቃ እንደዚህ ንገርልን። የሰው ሚስት የሰው ባል ቀምተሽ እንደሆነ እንድታቂ እፈልጋለሁ። ሁላችሁም እንድታቁ ፈልጋለሁ። ሄርሜላ የሰው ባል ነው የቀማቸው። እየመረራችሁ ዋጠጡበት። ምንም ላረጋችሁ አልችልም። ቲክቶክ ላይቭ ላይ ግቡና አልቅሱ። ኤፍሬምን አንተ እህትህንም የከዳ እኛንም የከዳ ሰው ነህ። ከራስ ጋር እንዳሉ ያስታውቃል። አብርሃም እኛ የምናውቀው አብርሃም እንደዚህ አይደለም። ለሰው የምታዘን እቺ ልጅ እንኳን ሚስት ይቅርና ዝም ብሎ ሰው ሄዳ ሆስፒታል ምን ጠይቅና አይመስለው። ግን ጋሼ ይረጋጓ። እዚህ ጋር እቺን ጨምርባት። ሚስቱን የከዳ እርጉዝ ሚስቱን የከዳ ትዳሩን የፈታ ወይም ትዳሩ ላይ ሌላ ሴት የደረበ መሆኑንም እሱንም አውራዋ። ካወራው እሷንም አውራ። እየመረጥክ አታውራ። የሆነ እንዲጸጽተው የሆነ ስህተት እንደሰራ እንዲሰማው ለማድረግ ከፈለግ ይህንንም ጨምርበት። ከባድ አናልፋችሁም ከዚህ በኋላ ትክክል አልነበርኩም ብለህ ከኔ ጋር የጀመርከው ህይወት ትክክል ነው። አታሳዝንም ማለት የሩታስ ህይወት ሩታም ሴት ልጅ ናት። ሩታ ከአንቺ የበለጠ በጣም ብዙ ነገራቶችን ከአብርሃም ጋር አሳልፋለች። በጣም የአንቺ ሩቡን አያክልም። የሩታ ከብዙ ነገር አልፎ በህይወቷ ውስጥ ትልቅ ኢምፖርታንት የሆነ ነገር ነበር አብርሃም። አንቺ ሳታቂም ይሄንን ሳታቂ ነበረ ከሰው ባል ቀማሽው። የመጀመሪያ ስለሆንክ ነው በዚህ እንደዚህ ነው። ለሩታም እኮ የመጀመሪያዋ ነበር እኮ እኔ እና ድንግልም ነበርሽ ማለት ነው የመጀመሪያሽ። አቤት በዚህ አይነትማ አያቴም ድንግል ናት። ተስፋ አላት እሷ ራሱ። ለአንተ ስትል ብዙ ዋጋ የከፈለችው ሄርሜላ ትባላለች። አብርሃም ሞኝነት ተው፣ ይብቃ ተው። ሁሉ ከሞላ ሁሉ ከተሳካ በኋላ አሪፍ ነገር ላይ ከደረሰ በኋላ ከሚስቱም አልፎ ከቤተሰቦቹም አልፎ ለብዙ ሰዎች ከተረፈ በኋላ ነው ሄርሜላ የመጣችው። አብርሃምና ሩታ ከየትና ከምን ፍቅር እንደጀመሩ ዞር ብለህ ብታይ ኖሮ እኔ እንጃ። አረ በስማም ነው የምትሉት እንዴ? አብርሃምማ ከሩታ መለየት የለበትም ነው የምትሉት? ምን አሳለፉ? ቆይ እነዚህ ሰዎች እኮ እስኪ ንገሩኝ፣ ምንድን ነው ያሳለፉት? እስኪ ምን አይነት ዋጋ ነው የከፈለችው? እስኪ ንገሩኝ። የአብርሃምና እኮ የሩታ ታሪክ እኮ ወርቅ የሆነ እኮ ታሪክ ነው። ልክ አንድ ሰው ወርቅን ለማግኘት የሚቆፍረውን ጉድጓድ አይታቸዋል አይደል? የሚከፍለውን ዋጋ አይታቸዋል አይደል? በመንግስት ደረጃ ወርቅን ለማውጣት ያለ መንግስት ፍቃድ ራሱ ወርቅ ካለበት ቦታ ላይ ዝም ብላችሁ ወርቅ ማውጣት አትችሉም። ፍቃድ ይዛችሁ ነው የምታወጡት። አስቡት፣ ሩታና አብርሃም ዛሬ ላይ ለደረሱበት ወርቅ የሆነ ህይወታቸው ትናንትና ላይ ማለት ነው ከባድ ጭቃ የነበረ ይነጻል እንዴ? ይሄ ህይወት እንዴት ይነጻል ተብሎ
ብዙ ሰዎች ሲያሽፉበት የነበረ አይነት ኑሮ ሲኖሩ የነበሩ ናቸው። በጣም ብዙ ጭቃ ከላያቸው ላይ አራግፈው ወርቅ የሆነው ደረጃ ላይ ሲደርሱ ነው መታችሁ የሰው ህይወት የበጠበጣችሁት። ይሄን አትርሱ፣ ይሄንን አትርሱ። እዚህ ጋር ከዚህ በኋላ እኔም ሩታን ልጄን ማጠገብ እንዳትደርሱላችሁ። ሰምታችኋል? አያዳልሽ የምርህን ነው ሄርሚ በልበሉ በል ብለውት ነው በቃ ልጁ የለም የተባለውን ነገር የሚለው በቃ ምንም እኛ ልሰማሉ። እንኳን እኛ የገዛ እህቱ የስጋ እህቱ ራሱ ያልሰማ ሰው ነው። በጠራው ይሻል ነበር። እኔ ላንቺ እንትን ይሻልሽ ብዬ ሁሉም ነገር በጊዜው ይስተካከላል። እንግዲህ ምንም ልንረዳቸው አንችልም። እኔ ይሄ ነገር እንኳን መጨረሻ ላይ ሄዶ እንኳን እኔ እንጃ ምንም ነገር ቢፈጠር ከዚህ በኋላ አይቆጨኝም። በቃ ይሄን ማየት የራሱ ለኔ ከበቂ በላይ ነው። ይመች አብርሃም፣ ይመችሽ ሩታ፣ ይመችሽ ኤፍሬም፣ ሄርሜላም ይመችሽ። ወዳችኋለሁ። ለማንኛውም